ያሻግራል ያድናል አንተን ማመን እግዚአብሔር አንተን ማመን። አንደኛ ዮሐንስ ምንድን ነው መልእክቱ? ለምን የተጻፈው? ከዛ በኋላ ደግሞ ይሄኛው አማላጅ የሚለውን ከእግዚአብሔር የሚለምን ብለህ ነው አንተ የተቀበልከው? ተናገር እውነቱ። የኢትዮጵያ ኦርቶዶክስ ታሪክሳ እንደተቀበለችው ነው የተቀበልኩት። የኢትዮጵያ ኦርቶዶክስ ኢየሱስን ለማኝም ነው ብላ ትቀበላለች። አሁን በሰማያት ያለም ይለምናልም ብላ ትቀበላለች። አሁን ያለችው አታምንም፣ እንደዛ አታምንም። ያው ላሳየ ነው ከቅዱስ ያሬድ መጽሐፍት ጀምሮ ከሮዳስ አትጥቀስ ብለህማ ከቅዱስ ያሬድ ልጥቀስ አትልም። ቅዱስ ያሬድ እና ሮዳስ እኩል ናቸው ቤተክርስቲያን። ስለዚህ መጽሐፍ ቅዱስ ላይ ኦኬ ጥሩ። ቅዱስ ያሬድ እና ዶክተር ሮዳስ እኩል ናቸው በቤተክርስቲያን ውስጥ ያላቸው እና ማለት ነው። እሱ የኛ ጉዳይ ነው፣ የቤተክርስቲያን ጉዳይ ነው እንጂ አንተ መጽሐፍ ከኔ ጋር ነው የምታወራው። እኔ ነኝ ቅዱስ ያሬድን እኔና ሰውሩ ነው የምናወራው እንጂ እኔም ማወራለሁ። አንተ እንደውም አታውቀው፣ እናንተ አታውቀው። ስለዚህ ሮዳስን መጥቀስ ይችላል ማለት ነው። ሰውሩ ትንሽ አይ ቲንክ ቄስ ነኝ ብሎ ሲያጭበረብርም ነበር፣ ግን ዲያቆን ስለሆነ ተምሯል። ኧረ እባካችሁ በቃ አንተ ግን ኤኒዌይስ ወደ ግሪከኛው ሄደ ማውራት ትፈልጋለህ በዚህ ጉዳይ? እችላለሁ። ግሪከኛው ላይ እንሂድና ምን እንደሚል በአጭር ቃል ይሄው እነዚህ ተልቆ ላይ አድርገኝ። የኢትዮጵያ ኦርቶዶክስ ታሪክሲያን የሮሜ 8:34ን የተረጎመችበት ምንም ሮሜ 8 አንደኛ ዮሐንስ ላይ ግሪከኛው ማለት ነው። ቆይ አድምጠኝ። ስለ ዮሐንስ እያወራን ነው። ርዕስ እየተዘለለ ነው። ስለ ኢየሱስ ክርስቶስ አማላጅነት አይደለ? ይኸው ግሪኩ ላይ ስለ አማላጅነት አይደል እያወራን ያለው? ስለ አማላጅነት ይሄኛውን እንጨርሳ። አንድ ጥቅስ ተዘሉ ሌላ ጥቅስ ላይ የሚካሄድ ወደ ሮሜ እንሄዳለን። ብራዘር የኢትዮጵያ ኦርቶዶክስ ታሪክሲያን ባሳተመችው ምንድን ነው የሚለው ግሪኩ? አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ አሁን የጠቀስከውን ዘለልክና ወደ ሮሜ አድምጡኝ፣ አትደርቡ። ሁለቱንም ጠይቄ እዚህ መልክ ነው። ይሄን እንጨርሳ። ይሁን እንደዛ ካልሆነ እኮ ምን ይሆናል መሰለ ስለምልጃኔ የተነሳ የትኛውም ሀሳብ ላይ ባነሳ የኢትዮጵያ ኦርቶዶክስ ታሪክሲያን ስለዚህ አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ አይደለም ማለት ነው። ወዳጅ ለምን ቸኮል? ከአሁን ቀጥሎ እኮ ልንገልጠው ነው መጽሐፉ። ስለ ምልጃ አይደል የተነሳው? ከሮሜ 8:34 ጀምሮ ቅድም ሲነሳ ነበር። ዕብራውያን 7 ሁሉም እየተነሳ ነበር። ስለዚህ ይሄኛውን እንጨርሱ። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 አማላጅ ብዬ ነው የምቀበለው ብለኸኛል። ግሪከኛውን አውጣና አማላጅ ቢሆን ታሳይኛለህ በግሪከኛው ሞክሼ አንደኛ ዮሐንስ መልእክት ብቻ አይደለም ስለ ምልጃ የሚያወራው። እያንዳንዱ ስለ ምልጃ የሚያወራውን የኢትዮጵያ ኦርቶዶክስ በዚህ በ80 አሐዱ ላይ ምን እንዳለች የዛሬ 18 ዓመት ላይ በአሳተመችው በዚህኛው 80 አሐዱ ላይ ምን እንዳለችና አቡነ ተክለ ሃይማኖትም ትርጉም ምን እንዳለች መረጃ ትጣላለህ ማለት ነው። እኔ ጋር ዮኒ ሰምተኛል ያልኩትን ግን ከይቅርታ ጋር ኖ እንደዚህ አይነት መጫወቻው ስለማለት ከአንተ ጋማ እያወራሁ እኮ ነው ወንድም። ኦኬ ስለዚህ ያው በዮሐንስ መልእክትም ላይ ያለውን እሄዳለሁኝ። በዮሐንስ መልእክት ላይ እኔ ጥያቄ ነበረው አንተ ሮሜ ላይ ያልከኝ ስለሆነ ወዳጅ ኤኒዌይስ ሁለት ቃላቶች ጠቅሷል። አሁን ራሱ ተናገሩነቱን ወንድማችን ወይም ኤርሚያስ ሲናገር ሁለት የግሪክ ቃላቶች ጠቅሶ ሁለቱም የሚያማልደው ነው የሚሉት እያለን ነበር። ለምሳሌ ሮሜ 8:34 ላይ እንዳሳየው ኢንቱካኔ የሚል የግሪክ ቃል ምልጃ ብሎ ፈቷል። እቀበሏለሁ አለ። ወይል የቀደም አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 ላይ የተጠቀሰው ቃል ኢንቱካኔ አይልም። ምንድን ነው የሚለው ካልክ ፓራክሊተን ይላል። ፓራክሊተን ይላል። ስለዚህ ምን እያደረገ ነው? ፓራክሊተን የሚለውንም ኢንቱካኔ የሚለውንም ምልጃ እያለ እየፈታ ነው። ስለዚህ እሱ ባለው አባባል አሁን ሁለት አይነት ቃል አንድ ሰው ከተጠቀመ ወንጀል ሰርተዋል ማለት ነው መጽሐፍ ቅዱስ ላይ። ራሱ በቁፈረው ጉድጓድ ይገባል ማለት ነው። ግን እንዴት ነው የሚማልደውና ወይም የሚማልደው የሚለው የግሪክ ቃልና የሚፈርደው የሚለው ያስኬዳሉ ካልከኝ በደንብ ያስኬዳል። ለምን ያስኬዳል ከተባለ ይሄ ቃል በሮሜ 8:34 ብቻ አይደለም ያለው። ባይዘው ኢንቱካኔ የሚለው የግሪክ ቃል በሮሜ 11:2 ላይም ተጠቅሷል። ላሳያችሁ። በሮሜ 11:2 ላይ የግሪኩ መጽሐፍ ነው ይሄ። የግሪክ ትርጉሙ እያንዳንዱን ቃላት ይዘረዝረዋል። ቼክ ማድረግ ይቻላል። ሮማንስ 11:2
ያው ኢንቱካን የሚለው ቃል ምን ብሎ ነው በአማርኛ የተፈታው? እንደሚከስ ተብሎ ነው የተፈታው። እንደሚከስ ተብሎ ተገልጿል ሮሜ 11:2 ላይ ማለት ነው። ስለዚህ ኢንቱካን የሚለው የግሪክ ቃል በራሱ አንድ ፍቺ ያለው አይደለም ማለት ነው። ግዕዘኛው ምንድን ነው የሚለው? ወይ ተዋቅስ በእንቲያነ ነው የሚለው። ወይ ተዋቅስ በእንቲያነ ኤርሚዬ ግዕዙ እዛ ላይ ደቂቀ ዘንተ እጽፍ ለክሙ ከመይታ አብሱ ወእመኒቦ ዘአበሰ ጰራቅሊጦስ አንተ ያልከው ነው በግዕዙ ብና አብ ጰራቅሊጦስ ልጆቹ እንዳትበድሉ ይልጽፍላችኋለሁ። የበደለ ቢኖር ጰራቅሊጦስ ከአብ ዘንድ አለ። ወንጀል የሰሩት እነሱ ናቸው። ጰራቅሊጦስ ከአብ ዘንድ የሚለው ቆርጠው አውጥተውታል። ግዕዙም ግሪኩም ደስ እሺ አሁን እሱ የተጠቀመውን ቃል ስትጠቀም ዝም አልክ። እኔ ቅድም ኦርቶዶክስ ወንጀል ሰርታለች እየስል ዝም አልክ። የእሱን ግን እሺ አይኔ ቆይ ያልኩኝ ከይቅርታ ጋር እኔ ራሱ ነው ወንጀል የሰራው ስላለ ነው። እሺ ይቅርታ ጠይቃለሁ በወንድሜ ስም። እሺ ይቅርታ ጠይቃለሁ። እሺ ኤኒዌይስ ስለዚህ የግሪኩ ቃል በራሱ ምን ያሳየናል? ሮሜ 11:2 ላይ ኢንቱካኖ የሚል ቃል አለ። ሮሜ 8:34 ላይ ኢንቱካኖ የሚለው ቃል አለ። ይሄ ቦታ ሌላም ቦታ ዕብራውያን ላይም ኢንቱካኖ የሚለውን ቃል ይጠቀማል። ይሄ አንድ ቃል አይደለም ማለት ነው። አንድ ቃል ግን ብዙ ፍቺ ያለው ነው። ግን ቤተክርስቲያን ምን ብላ ፈታዋለች? ወይ ተዋቅስ በእንቲአነ ይላል። መጀመሪያ በግዕዝ ነው የተፈታው ታውቃለህ፣ ከግሪክ ማለት ነው። ስለኛ የሚካሰስልን ወይም የሚዋቀስልን አምላክ አለ ነው ፖይንቱ። ግን የሚካሰሰው ከማን ጋር ነው? እግዚአብሔር የሆነ አሁን ምን ተብሎ ነው እየታሰበ ያለው? እኛን የሚከስ የሆነ አካል አለ አብ የሚባል። አሁን የሚለምን ከተባለ መቼ ሰይጣን አይለምንም። ጌታ ኢየሱስ አይደል እግዚአብሔርን ነው የሚለምነው። ሰው የሚለምነው ምንድነው? እኛን ሊከስ የሚመጣው አብ የሚባል የሆነ የሚጨክንብን አካል፣ ከዛ መሀል ላይ ደግሞ ገብቶ እሱን ደግሞ የሚለምን የሚማጸኑ ደግሞ ሌላ ኢየሱስ የሚባል ሌላ አምላክ ይለምነዋል። ከዛስ እንደዚህ አይነት ፖይንት ነው እየተሰጠ ያለው። ግን መጽሐፉ አንደኛ ዮሐንስም ስናየው ወንድማችን የጠቀሰው ከአንድ ጀምሮ እናንብበው። ስለምንድን ነው የሚያወራው? ስለመለመን ነው የሚያወራው? አይደለም። ማውጣት አለብኝ። ከላይ ጀምሮ ከምዕራፍ 1 ጀምሮ ስታነበው ስለ ደሙ ነው የሚናገረው። ከክርስቶስ ጋር ስንኖር እንዴት መኖር እንዳለብን ይናገራል። እንዴት ከእግዚአብሔር ጋር እንኖራለን እያልን ኃጢአት መስራት እንደሌለብን ይናገራል። እንዴት ደሙ እንደሚያነጻን ይናገራል። ብንበድልም ግን ከአብ ዘንድ አጽናኝ እንዳለ ስለኛ የሚሟገትልን፣ ከአብ ዘንድ ሲባል ደግሞ ከአብ ከጎኑ ቁጭ ብሎ እባክህ እያለ የሚለምን አይደል፣ በክብሩ ያለ ማለት ነው። ከእግዚአብሔር ቀኝ ማለት በእግዚአብሔር ክብር በአምላክነት በክብሩ ያለ ማለት ነው ጌታ ኢየሱስ። በዛ ክብር ያለ የሚሟገትልን፣ ሙግታችንን የሚሟገትልን፣ የእኛን ወቀሳ የሚዋቀስልን፣ ከሳሻችንን የሚከስልን አምላክ አለን ማለት ነው። ሮሜ 8:34 ላይ ልመለስና እንትን ልበለው። 8:34 እንዲህ ይላል ለምሳሌ ማለት ነው እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማለደው ክርስቶስ ኢየሱስ ነው ብሎ ይቀጥልና ምን ይላል? ከክርስቶስ ፍቅር ማን ይለየናል ይላል። መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን ይላል። ይሄ ሁሉ ነገር ይለየናል? አይለየንም። ምክንያቱም በአብ ቀኝ ያለ ስለኛ የሚሟገትልን ስለኛ የሚዋቀስልን አለ። ስለዚህ በእኛ ሳይድ ያለውን ክርስቶስን ለመግለጽ የተጠቀሰ ቃል እንጂ ልክ አሁን እንደሚባለው የሚለምን ቁጭ ብሎ እግዚአብሔር እኛ ላይ ጨካኝ ሆኖ ክርስቶስ ደግሞ ከእግዚአብሔር ተቃራኒ ለእኛ የሚራራ ሆኖ ከዛ በኋላ አንዱ ለማኝ አንዱ ተለማኝ ሆኖ የሚል ሀሳብ የለውም። ይሄ ምኑ ነው እዚህ ጋር የሚያደናገረው? ብዙ ጊዜ የግሪከኛው ቃል ስለማያውቁት የግሪከኛው ቃል ብዙ ፍቻ አለው። ይሄው እንደነገርኩ ቀደም ሮሜ 11:2 ላይ የተጠቀሰው ቃል እግዚአብሔር አስቀድሞ ያወቀውን ተቀምጧል። ስለዚህ ከሳሻችንን ዲያብሎስን የሚካሰስልን
የሚካሰስልን ሚስ ከክርስቶስ ከዲያብሎስ ጋር አይካሰስም። ጌታ ኢየሱስ ቆሞ አንተ እንደዚህና አንተ እንደዚህና አይልም። ከክርስቶስ ጋር የተካሰሰ ይፈረድበታል። አለቅ። ስለዚህ እኛ ክርስቶስን ለምሳሌ በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ ልዝጋ የመጨረሻ ይቅርታ 5 ቁጥር 8 ላይ እንዲህ ይላል፣ በመጠን ኑሩ ንቁም፣ ባለጋራችሁ ዲያብሎስ የሚወጣውን ፈልጎ እንደሚያገሳ አንበሳ ይዞራልና በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። ምን አለ? መከራ። ስለዚህ ይህን ሁሉ መከራ የሚያመጣብን ማን ነው? ይኸው እንደሚያገሳ አንበሳ ያለ አካል አለ ማለት ነው። ስለዚህ ይህን በእምነት ጸንተን ስንቃወመው የሚከላከልልን ከኛ ጎን የሚቆምልን የሚካሰስልን ክርስቶስ አለ ማለት ነው። ሮሜ 8:34 ላይ ዝቅ ስትል ከክርስቶስ ፍቅር ማን ይለየናል ነው የሚለው። መከራ ብሎ ስለ መከራዎች፣ ስለ ራብ፣ ስለ ጥም ነው የሚያወራው። ስለ ራቆትነት ነው የሚያወራው። ስለዚህ በዚህ መከራ ምን ቢደረገ የሚቃወመን አካል ቢኖር እንኳን ምን ያደርጋል? የሚቃወምልን የሚካሰስልን አካል አለ። ማን? በክብሩ በአብ ቀኝ ያለው ኢየሱስ ክርስቶስ ነው። ያ ኢየሱስ ክርስቶስን ደግሞ የሚካሰሰው ምንድን ነው? የሚፈረድበት ነው። የሚፈርደው ሲባል እኛ ላይ የሚፈርደው አይደል፣ ግን ዲያብሎስ ላይ የሚፈርድበት እኛን የሚካሰሰንን የሚያገኘው ወይም ደግሞ እኛ የሚከሰን አካል የሚያገኘው ክርስቶስን ነው። ያለ ጥሩ ነው። ጰራቅሊጦስ ብሎ የሚለውን ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ለማንም ተጠቀመው። ለማንም ማለት ከሶስቱ አካላት ከስላሴ ከሶስቱ አካላት ለማንም ተጠቀመው፣ ለኢየሱስ ወይስ ለመንፈስ ቅዱስ? ጰራቅሊጦስ የአምላክ የግል ስም አይደለም። ለማንም አንዴ ይቅርታ፣ እሺ ቆይ ወንድሜ አንዴ ልጨርስ። አንዴ ከጠየቀኝ በደንብ ሰማ። ጰራቅሊጦስ ቋንቋ ነው እንጂ የእግዚአብሔር የሆነ ዮኒ ማኛ እንደሚለው ወይም ተናገሩነቱ እንደሚለው ስም አይደለም። ጰራቅሊጦስ ማለት ማጽናናት ይሆናል፣ አድቮኬት ማድረግ ይሆናል። ስለዚህ እንዳየገባቡ ለምሳሌ አጽናኝ መንፈስ ሲል መጽሐፍ ቅዱስ ለመንፈስ ቅዱስ ተጠቅሞታል። ከዛ አንጻር ጰራቅሊጦስ ትላለች መንፈስ ቅዱስን። ከዛስ ይኸው እዚህ ጋር ደግሞ እንደምታየው ጰራቅሊጦስ ብላ ትጠራዋለች። ከጥብቅናው አንጻር ጌታ ኢየሱስ ክርስቶስ ከኛ ሳይድ ከመቆሙ አንጻር መካከለኛ ከመሆኑ አንጻር ጌታ ኢየሱስ ክርስቶስን ጰራቅሊጦስ ትለዋለች። መጽሐፍ ቅዱስ ላይ እንዳየው ቋንቋ ነው። ጰራቅሊጦስ ጎበዝ፣ አንበሳ፣ ጀግና ብለህ ቋንቋ ነው የምትጠራው። እግዚአብሔርን ላይክ ኃያል አልከውና ኃያል የሚለው ስም ለሱ ብቻ ነው የሚገባው አትልም። ኃያል ጰራቅሊጦስ የሚባል በዓል አላት የላትም? ኢትዮጵያ ኦርቶዶክስ ጰራቅሊጦስ የሚባል በዓል አላት አላት እኮ። ለማን ነው የምትጠቀመው? ለመንፈስ ቅዱስ። እሱን ታዲያ ልክ ነው፣ መጽሐፍ ቅዱስ ላይ ያለ እኮ ነው እሱ እኮ። ከሶስቱ አካላት ለማን ነው የምትጠቀመው? ከሶስቱ ተብሎ የለም፣ ቋንቋ ነው ጰራቅሊጦስ እንደሚል ስም አይደለም። አብን ጰራቅሊጦስ ተብሎ ይጠራል ማለት ነው በኦርቶዶክስ ስም አይደለም። ጰራቅሊጦስ ሊባል እኔም ጰራቅሊጦስ ልባል እችላለሁ፣ አንተም ልትባል ትችላለህ። አብም የተቀጠለበት ቦታ አለ። የኔ ወንድም ኤርሚያስም አንተም ጓደኛህን ካጽናናኸው አጽናኝ ትባላለህ። ችግር የለውም። ጰራቅሊጦስ ማለት ያ ስለሆነ ተብሎ የተቀጸለበት ቦታ አለ ወይ? ጰራቅሊጦስ ተብሎ አብ ጰራቅሊጦስ ተብሎ የተቀጸለበት ቦታ አለ። አብ ጰራቅሊጦስ ተብሎ የተቀጸለበት ቦታ ሊኖር ይችላል። እኔም ጓደኛዬን ጰራቅሊጦስ ልለው ይችላለሁ። ጰራቅሊጦስ የሚለው ስም አይደለም፣ የአምላክ ስም አይደለም። ከቋንቋ ሊቃውንት ታሳየ እንደዚህ ብሎ ከኢትዮጵያ መጽሐፍ ቅዱስ መዝገበ ቃል ግሪከኛ ጰራቅሊጦስ ብሎ የሚለውን እኮ ቃል የግሪክ ቃል መሆኑን ኤርሚ ጰራቅሊጦስ የአምላክ ስም አይደለም። ጰራቅሊጦስ እኔ የአምላክ ስም ነው አላልኩም። ልብ በልና ስማ፣ የአምላክን ስም በሚገባ ቃል የኢትዮጵያ ኦርቶዶክስ ቤተክርስቲያን ራሱ የምትጠቀመውን ማለት ነው ያልኩ። እኔ ጰራቅሊጦስ ብሎ የሚለውን ቃል ከሶስቱ አካላት ለአንዱ ለማንም የምትጠቀመው ብያለሁ። ለአንዱ አይደለም። ጰራቅሊጦስ ለከሌ ተብሎ የተሰጠ ስም አይደለም። አድመጠኝ። በወረሃ ሰኔ ውስጥ ይመስለኛል ጰራቅሊጦስ ለማን በዓል ብላ ነው የምታቀርበው የኢትዮጵያ ኦርቶዶክስ። እሺ አንዴ በቃ አንዴ ሚዩት አድርግና ሰማኝ ላብራራለህ። ችግር የለውም። ሚዩት ባላደርግም ሰማለሁ። ቀጥል። እሺ ነበር። አመሰግናለሁ። ጰራቅሊጦስ የሚለው ልክ አማርኛ አበበ በሱ በላ እንደሚለው መብላት፣ መጠጣት፣ ማጽናናት ምናምን ከሚለው ከቃላቶች አንዱ ነው። አጽናኝ መንፈስ ይመጣል ስለተባለ ያ አጽናኙን መጠበቃቸውን ሐዋርያት በማሰብ ጰራቅሊጦስ ተብሎ ቤተክርስቲያን መንፈስ ቅዱስን ትጠብቃለች፣ ታከብራለች ያንን ቀን። መንፈስ ቅዱስ ከዛ አንጻር ጰራቅሊጦስ ይባላል። ለምን? ስለሚያጽናና አጽናኝ መንፈስ ስለሆነ።